ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እንዴት ዋላችሁ? ዛሬ በድጋሚ መጥቻለሁ። ያው በዘሌና በአቤል በተደረገ ሁኔታ ያለኝን አስተያየት ለመስጠት ነው። በዚህ ላይ እንግዲህ ወንድማችን በመሀል ገብቷል እነሱን ለማስታረቅ። ግን እኔ በእውነት ነው የምላችሁ የሶስቱንም ቪዲዮ ገብቻ አይቻለሁ። ብዙዎችም በራሱ በዘሌም ቪዲዮ ላይ የሚሰጡት ዘሌ ተረጋጋ ነው። በትክክል እውነት ነው የምላችሁ። ዘሌ የሆነ ችግር ያለው ነው ይመስለኝ። በጣም ሃይፐር ሆኗል። በጣም መረጋጋት ያስፈልገዋል። ቀስ ብሎ መነጋገር እንኳን አልቻለም እና ለራሱ አሁን ለጤናው ነው እየሰጋውት ያሉት። በጣም እንደዚህ ከሆነ ከዚህ ይሄ ስራው ራሱ የሚሰራው ስራ እንግዲህ በጣም ጭንቀት ያለውና በጣም ብዙ ኢነርጂ የሚጠይቅ ነው እና ኢነርጂውን በቀላሉ ቶሎ ሉዝ እያደረገ ነው። አሁን አንዳንድ ጊዜ ነገሮችን ካምኖ ማየት እያቃተው ነው። በተለይ በዚህ ጉዳይ ላይ እና አሁን እኔ ይሄ ቪዲዮውን ከሰሩት በቀደምታውም ከዚህም ጋር እያንዳንዱ እየገባሁኝ ምናልባት ማየት በቀላሉ ማየት የሚችለውን ነገር አልታየው እያለ ስለሆነ እስኪ እናንተም ደግሞ በጋራ እንየውና አስተያየታችንን እንለግሰዋለን ማለት ነው። ምክንያቱም ዘሌ በጣም የምናከብረው የምንወደው ትልቅ ጀግናችን ወንድማችን ነው። ብዙ ችግሮችን የፈታ ነው እና ግን በዚህ ደረጃ ከአቤል ጋር ገባ ወጣ ማለቱ በዚህ ደረጃ በቁጭ ብሎ እንደዚህ መነጋገሩ በጣም ነው የምላችሁ ከሚጠበቀው በላይ ለኔ ወርዶብኛል። አልጠብቅም ከሱ። በጣም አስተዋይ ነው። የህግ ሰው ነው። ህግም እንግዲህ ህግንም እየጣሰ ነው ብዬ ነው የማስበው። አንዳንድ ጊዜ አንዱ ሰው ቀደም ብሎ መወንጀል እንደሱ ተመሳሳይ ያለ የሚሰራን ሰው አንድ ዩቱበር ታዋቂ ዩቱበር ምናምን ከዛ ደግሞ ጭራሽ ስሙን ጠቅሶ አልጠበኩም። ገብቷችኋል? ይህንን ነገር ከሱ አልጠበኩም። ዘሌ እባክን ንቃ፣ ሁላችንም ንቃ ማለት አለብን። ለማንም አይጠቅምም። እኔ ዞሮ ምንድነው አሁን እዚህ ጋር እኔ የማስበው ለአገሬ ነው፣ ለዘሌ አይደለም፣ ለአቤል አይደለም። ለጠላቶች ለአገራችን ጠላቶች ለሆኑት አይመችም። የነሱ አንድነት ነው እንጂ ፍርክርክሳቸው አገራችን ፍርክርክሳችን ያወጣን እንደዚህ በኢንዲቪጁዋል በየእንትኑ መከፋፈላችን ነውና አብረው ሲሰሩ ነው የሚያምርባቸው። እና ይቅርታ አድርጉልኝ አቤል ዶክሜንቱን አምጣ ሲለው እንግዲህ ይሄ ህግም እኮ አንድ ነገር ወንጀል ሲሰራ በመጣራት ያለ ነገር ግልጹን አይናገሩም። ይሄ ህግ እስከያዘው ድረስ ይሉና ነገሩ ተጣርቶ እስኪቀርብ ድረስ ህግ የያዘው ነገር አናውንስ አይደረግም፣ አይነገርም። እና እሱ ካሜራው ይውጥፋና ላሳይህ ብሎታል። እንግዲህ የወንድማዊነቱን ነው እንጂ ግዴታ የለበትም። ያው ሁለት ጊዜ ማለት ነው ይሄንን ያየሁትና አይጥፋ ካሜራው ምናምን ግርግር መፍጠሩ ምን አስፈለገ? እውነት መረዳት ከፈለገ የልጆችንም የእሱንም መብት ጠብቆ ከካሜራ ውጭ መረዳዳት መቻል ያለባችሁ። ትዝ ይላችሁ እንደሆነ የቅርብ ጊዜ ትዝታችን ነው። ልዑል አቤልን እያፋጠጠው ነበር። ያን ጊዜ ተናግረናል። ልዑል ተው ተረጋጋ ብለነዋል። ትዝ ይላችሁ እንደሆነ ተረጋጋ፣ አቤል አላደረገውም። ይሄ ነገር የቤተሰቦቿ የዛቸው የሟች እንግዲህ አቤል ሰው ገሏል በተባለበት ሰዓት ነው ይሄን ማወራችሁ። አሁን ያን ጊዜ ልዑል ጣጣ ብሎ ሲናገር ተው ተረጋጋ፣ አትመን ሁሉን ብለነዋል። አንዳንድ ጊዜ እኔ ምን እንደሆነ አላቅም ማገናዘብ ወይም ደግሞ አላቅም ከስራ ብዛት አንዳንድ ጊዜ እኛ ቁጭ ብለን የምናየውን ማየት አይችሉም ማለት ነው። ያልነው ነገር ነው የተከሰተው። እንግዲህ ታውቃላችሁ መጨረሻ ላይ አቤል ንጹህነቱ ወጣ። እዚህም ላይም ደግሞ ይሄ ነው የሚከሰተው፣ ሌላ ነገር አይመጣም። ግን ወንድማችን ዘሌ መረጋጋት መቻል አለበት። እዛ ጋር ነፍስ እኮ ጠፋ እኮ አሁን እኮ እየተለመደ ሆኗል። የተቀበረ ተብሎ የተሬሳ እኮ ባዶ ሳጥን ቀብረው ሰዎቹ በአካል እየሄዱ እያየነው ነው እያገኘነው ነው አይደል? ይቺ ልጅ ደግሞ እንደዛ ያደረጓት አሁንም ቢሆን ዘሌ ማድረግ የነበረበት ቀብረነዋል ብለዋል። ለማንኛውም ግን እስቲ ኋላ ደግሞ እየገባው አሰማችኋለሁ ከነሱ ከተናገሩትና አሁን ይሄን ሬሳ እነሱ ስለወሰዱ ሂዶ ፈልጎ ማግኘት ነው ያለበት። ልጅቷን በእንደዚህ መንገድ የአቤል ሁኔታ ነው የሚመስለኝ። አቤልን እንዳደረጉት እችንም ልጅ አድርገዋታል ብዬ ነው የማስበው። እንደዚህ አይነት ሰዎች ማለት ነው ወንጀል ያሉ ሰዎች አንድን ሰው ለማጥቃት የሚሄዱበት መንገድ ነው እንግዲህ ሰውን ገሎ እንትን ማለትና ለማንኛውም ይሄ ነገር አልጣመኝም ነው እኔ አልጣመኝም። የዘሌ ነገር ነው አሁን እምላችሁ። በዛ ላይ ደግሞ አሁን ይሄ የልጅቷ እናት አረብ ሀገር ሄዳ ለፍታ በእርግጥ ቤቱ የቆየ ቢሆንም አድሳለች ምናምን እንዳለች እና እኔ እርግጠኛ ሆኜ የምነግራችሁ
አረቢያ ጋር ያሉ እህቶቼ እንደዚህ አይነት ነገር አያደርጉም። ብዙውን ሰው ስለማቅ ነው። አረቢያ ያሉ እህቶቼ ገንዘባቸው እንደተወሰደ ንብረታቸው እንደተዘረፈ እስከ አሁን ድረስ የምናውቀው ነው። እኔም ባነበርኩበት ሰዓት የማውቀው ነው። አሁንም ያለ ነገር ነው። እዛ ሀገር የሄደ ሰው እግሩ የሄደ ሰው ገንዘቡን ሰው አይዘለትም። እያንዳንዱ ሰው ሲሄድ ገንዘቡን እዛ ሀገር የሚኖር ሰው ነገ ለኔ ብሎ የሚያስበው ነገር የለም። ሁሌ ለቤተሰብ፣ ሁሌ ለወገን፣ ሁሌ የሚደረግ ነው እና እቺ ሴትዮ ያደረገችውን የለፋችበትን የዛ ተንገላታ ደግሞ ጭራሽ ሳይደላት ነው ወደ ሀገሯ የገባችው። ያንን ንብረቷን እነዚህ ሰዎች ሊበሏት ነው ብዬ እኔም ከአቤል ጋር ነው ያለሁት። ለምን እንደዛ አያደርጉም ብዬ ስለማስብ። እቺ ልጅም ደግሞ ተነስታ ከመሬት ተነስታ የተከራየችውን ቤት መታ የኔ ነው ልትል አትችልም። ስለዚህ እነዚህ ሰዎች የሚሰሩት ከጀርባ ሌላ ሰው አላቸው። ሌላው እንግዲህ ደግሞ ውድ አድማጮቼ ሰዎቹ በቀደም ዕለት ሲናገሩ ባልና ሚስት ይሄ የሞተው ልጅ ዘመዷ ይሁን ምኗ ይሁን አናቅም፣ የሰው ልጅ ስለሆነች ደረብተኛ ስለሆነች ይህን ያክል ውስጥ ነገሩን ጠልቀን እንዳንጠይቅ ያው የሰው ልጅ ስለሆነች ሚል ነገር ነው በቀደም የተናገሩት። እና ሲናገሩ ይህን ሁሉ ልጅቷን እንደ ልጃችን አድርገን ያሳደግናት፣ ቤታችንን ጓዳችንን ሁሉ አውቃ ነው ከዛ በኋላ እንደዚህ ልታደርገን የመጣች ብለዋል። እና እንግዲህ አንድ ሰው እንደ ልጅህ ብሎ ካሳደጋት ልጅ እንደ ልጅ ከቆጠሯት፣ እሷም ደግሞ እንደ እናት ብላ ከቆጠረቻቸው ይሄ የሚመላለሰው በዛ ላይ ደግሞ የሚደበድባት የሚጣሉ እንደዚህ የሚያስቸግሩ ሰው ከሆነ እንዴት ማንነቱን አያውቁ? ለዚች ልጅ እንደ እናት ሆነው ከሆኑ እንዳሰቧት፣ እንደ ልጅ ሆነው ካሰቧት፣ ወይም እሷ ደግሞ እንደ እናት ብለው ካሰቧት እንዴት አልጠየቁም? እንዴት አያውቁም? ይሄንን ልጅ አናቅም፣ ምንም አናቅም የማለታቸው ነገር አልተዋጠልኝም። ከንግግራቸው አይሄድም ማለት ነው። ከዛ ውጭ ደግሞ እስኪ የሚገርመው ነገር ይችን ቪዲዮ አይተን እንመለስ። እንዴት ነው? እግዚአብሔር እነ ማዘርን ፍለጋ ነበር የመጣ። ተመልሳችሁ መጣችሁ ደግሞ አታፍሩ? እና እንተዋውቃለን። ባለፈው እናንተ ናችሁ አይደል ቤት መታችሁ ስትበጠብጠው የነበረው? እኛ አይደለንም እነ ማዘርን ነው። ግን አንቺ ማነሽ? ባለፈውም ካሜራ ይዛችሁ ነበር ስትበጠብጠው። አንቺ ማነሽ? ቤት የመታ ማነሽ? ምን ማለት ነው? ይሄ ቤት የአንቺ ቤት እንዳልሆነ እናውቃለን። እዚህ ቤት የሚኖሩትን ሰዎች የእናትና የአባቴ ኦፍ ኮርስ የእናትና የአባቴ ቤት ነው። እኛ እኮ ከነሱ ጋር እኮ አውርተናል፣ ብዙ ነገር አውርተናል። ለማንኛውም እኔ እነሱን ላግዝ እንጂ የመጣሁት ልበጠብጥም እንትን ላግዝ ብላችሁ መጣችሁ ነው። ባለፈውም ስትበጠብጡ። እሺ ልጠሪልን ትችላለሽ? ማን ብዬ ልጥራለህ? መጀመሪያ ንገረኛ። ፍቃደኛ ከሆነች እኔ ዘላለም እባላለሁ። እነሱ ያቁኛል፣ እሳቸው ያቁኛል። አንቺ ግን ለዚህ ቤት ምንድነሽ ነው የኔ ጥያቄ። ልጅ ነኝ እያልኩ እኮ ነው። ምን አይነት ጥያቄ ነው? አንድ ነገር ደጋግሜ ሁለቴ ሶስቴ መናገር አለብኝ እንዴ? ልጅ ነኝ እኔ ማቀው ልጅ እንደሌለ እዚህ ቤት የሚኖር ልጅ እንደሌለ ነው ማቀው። ልጅ የለንም፣ ቤተሰብ የለንም፣ የሚያግዘን ሰው የለም ብለው ነው የነገሩኝ ለኔ። አሁን አንቺ ከየት የመጣሽ? ስለዚህ ምንም አታውቅም ማለት ነው። እያጭበረበርክ ነው እንጂ ሁሉንም ነገር ብትነግረ ኖሮ እኔ ልጅ እንደሆንኩኝ ቀድመህ ታውቅ ነበር። አንቺ ልጃቸው ነሽ? ኦፍ ኮርስ ልጃቸው ነኝ እያልኩ እኮ ነው። እኔ ልጃቸው ባልሆን በዚህ ሰዓት እዚህ ምን ሰራለሁ? ዞሮ የት ልጅ ባይወልዱትም ልጅ አይደለም የሚባለው። ስለዚህ ልክ ራሷ በሐራስነቷ ጀምሮ እኛ ቤት መታ ነው እንግዲህ ያደገችው። ስለዚህ ያው እናቴ ናት አባቴ ነው ልትል ትችላለች። ትክክልም ናት ብዬ ነው የምገምተው። እንግዲህ በቀደም ለመጀመሪያው ቪዲዮ ላይ እንደሰማችሁት እኒህ ሰዎች ልጅ የላቸውም። ልጅቷን እንደ ልጅ አድርገው ነው የኖሩት። ከዛ ዛሬ ደግሞ እንግዲህ የሰማችሁት ነው። ዘሊን ሙልጭ አርጋ የተሳደበች ልጅ የተባለች ቤቴ ነው ውጣ እስክትለው ድረስ ማለት ነው። እቺ ልጅ ደግሞ መጨረሻ ላይ እንደሰማችኋት ጠበቃ ሆና ተገኝታለች። ወደፊት ህግ የምታጠናለች። እቺን ልጅ ካላቻቸው ህግን የምታጠና እንደዚህ አሁን ዛሬ ሴትዮዋ እንዳይናገሩ አርጋ ልክ ትክክለኛ ስራዋን እየሰራች ነው። የጥብቅና ስራዋን ደንበኛዋን መብቷ እንዲጠበቅ ዝም እንድትል እሷ ጉዳዩን እንድጨርስ እኔ እናንተ ነው የምናወራ ከዛ በኋላ እሷን ተዋት ብላለች። ለምን እሷ ምንድነው ጠበቃ የደንበኛውን መብት እንደሚጠብቅ ማለት ነው። ስለዚህ ይቺ ሴትዮ እቺ ልጄ ናት ብላ ያመጣቻት ካለቻት እንዴት ዘላለምን ድረስልን እንደዚህ አይነት ሰውዬ መጦ እንደዚህ ንብረታችንን በተከራይ ሊያስወስድብን ነው ብላ ትላለች። እቺን ያክል ልጅ ካለቻት ማለት ነው። ተመልከቱ እንግዲህ
ይሄ እዚህ ላይ ትልቁ ውሸት እሳ ነው። በዛ ላይ ደግሞ ሴትዮዋ ታስታውቃለች፣ እጇን ታሻለች። ውሸት እንደምትናገር በእውነት ነው የምላችሁ ታስታውቃለች ሴትዮ። እቺ ልጅ ደግሞ ሙሉን ነገር አጥንታ አስጠንታ የመጣች እውነተኛ ጠበቃ ናት እንጂ የት ልጅም አይደለችም። እሷ ብታድግ ኖሮ እዚህ ብትኖር ኖሮ ሴትዮዋ የመጀመሪያውም ቀን እነ ዘላለም ሲጠሩ ትኖር ነበር። በዛ ላይ ደግሞ እንዳልናገራት ጓደኛዬ ስለሆነች እና እኔ ሳልኖር ስለምትረዳቸው ሰዎቹ እኮ ሲናገሩ ማንም ስለሌለን እሷ ነበረች ጓዳችንን እንደ ልጅ አይተን አሳድገናት ነው ያሉ። የዛን ቀን ይህችን ልጅ አብራ ያሳደጓት ከህፃነት ነገር ምንም የንሸላል አደረጓት። ምችል ልጅ ምንም ነገር አልተነሳም ስለዚች ልጅ ተመልከቱ። አሁን ያቺ ልጅ ሁኔታ ሲፋጠጥ ነገሩ ሲመጣባቸው ጠበቃ ቀጥረዋል መጡ ማለት ነው። እንግዲህ ወይ ዘመድ ትሆናለች ምናምን፣ ግን እዚህ ላይ ነው አሁን ዛሬ ነው የተከሰተች እንጂ አብራቸው አልኖረችም ይች ልጅ። ያስታውቃል ንግግራቸው። እንደዛ ቢሆን ኖሮ ከመጀመሪያውኑ አንድ ልጅ አሳድገናል፣ የእህቴ ልጅ አሳድጌ ልጅ አለችኝ ይባላል። ምን ያስደብቃል? አያችሁ አነጋገራቸው ራሱ እዚህ ጋር ይናገራል። ትክክል እናቴ ናት ለማለት አባቴ ናት ለማለት ትክክል ናት ብዬ ነው ማምነው ነው ያሉ እንጂ አሁን በህፃነቷ ራሷ መታ ካሳደጓት ያው ልጄ ናት ያሳደግኳት ነው የሚባለው እንጂ ትክክል ናት ብዬ ነው ማምነው። ይሄ ንግግር ራሱ ውሸት እንደሆነ ያስታውቃል ማለት ነው። ሌላው ደግሞ እንግዲህ እዚህ ጋር ምንድነው ስህተት ያየ ነው። ስለ ቀብሮ ሲጠየቁ እኛ ሄደን እሷው ነበረች ያው ሄደን ቀብረናል ካሉ በኋላ እሷ ሄዳ ነበረ ወይ ብሎ ሲጠይቃቸው ተሳስተው አይ እሷ አይደለችም ብለዋሉ። እዚህ ጋር ስህተት ነበረ የሚናገሩት መጀመሪያውን። ሌላ ደግሞ ይሄ ልጅ ከየት እንደመጣ አናቅም ብለዋል ሰውየው ሲናገሩ። ከዚህ አካባቢ አይደለም ከየት እንደመጣ አናቅም፣ ግን ከሞተ በኋላ ይሄ ልጅ ከዚህ ቦታ ነው ብለው ሲሉን ሄደን ቀበር ነው ያሉት። እንግዲህ ዘላለም ማድረግ ያለበት እነሱ ይሄ ልጅ ከዚህ ቦታ ነው የመጣው አገሩ እዛ ነው የተባለበትን ቦታ የናገራቸውን ሰው ማግኘት አለበት። ሁለተኛ ነገር ደግሞ እነዚህ ሰዎች ቀብረውበት በተባለው ቦታ ሄዶ ማጣራት መቻል አለበት። ቀብሩ መቆፈር ካለበት መቆፈር አለበት። እንዳለችው ምናልባት ይህ ሰውዬ አልሞተም ሊሆን ይችላል። ከሞተም ደግሞ እንግዲህ እውነቱ ከሆነ ይታወቃል ማለት ነው። ግን ባነጋገራቸው እዚህ ጋር የማያውቁትን ሰው ክፍለ ሀገር ሄደው ወስደው ቀበሩት መባሉ አልታየኝም። ከየት እንደመጣ ማንነቱን እንኳን አያውቁትም። ይህን ሰው ድንገት ከሞተ በኋላ የሚያውቀው ሰው ተገኘ እና ለሱ ብለው ክፍለ ሀገር ሄደው ቀበሩት ማለት ነው። ለምንድን ነው አዲስ አበባ ያልቀበሩ? ሰው የሌለው ሰው እኮ አውቃለሁ በመዘጋጃ ይቀበራል እኔ በማውቀውበት ጊዜ። አሁን እንግዲህ ክፍለ ሀገር ፈልገው ሄደው ሬሳውን ቀበሩት። ይሄ ነገር እዚህ ጋር ራሱ የሚያጠራጥር ነገር ነበረው። ያው ታልፏል። አሁን ቸክ እንዲያደርግ ጥቆማ ስጡት። እኔ ማቆየሽን ከመጀመሪያ ታሪኩን ንገሪኝ ካልክ ልንገርህ። እሺ ሊዲያን ማቃታለሁ ራሴ ነኝ ያሳደግኳት። እሺ የሷ ኩያ ናት። ቤቱም የራሷ ነበር። ጥሩ ህይወት ነበራትና እችን ያልደረሰች ጠላት ሄደች። ከዛ በኋላ እንደ ተከራይ ነገር ሆነው ገቡ ማለት ነው። ያው ልጅቷ ራሷን በራሷ ያስተዳደረች ነበር ያለችው። መጀመሪያ ግን ልጁን የገባው የሰዎቹ ልጅ ነበር እዛ ተከራይቶ የሚገባው። አዎ ከዛ በኋላ ነው እናትና አባቱን ያመጣው። አዎ ከዛ በኋላ መጡ፣ ብዙ ሆኖ መጡ እልሃለሁ። እሺ ከዛ ወዲያም ሊዲያን እንዴት እንደሆነ አላቅም ከዛ ቤት ብን ብላ ወጣች እልሃለሁ። ቤቱን በቁጥጥራቸው ስራ አድርገው ቀይረው ምናምን አመጡ። ይሄን ታሪክ ከሀስከ ፓንች ስለምታቂ ከነ ልጆችሽ እናጠፋሻለን አሉ። ልጆችም ሲወጡ የማስፈራሪያ እንትን ነው የሚነግሯቸውና እማ ዝም እንበላሉ። እኔም እንግዲህ በዝምታ እንጀት እያረረ ይሄው ኖርኩ እልሃለሁና በተረፈ ውድ አድማጮች እባካችሁ እያንዳንዳችሁ እያረጋችሁት ነው መድገም የማያስፈልግም። ዛሬን ተረጋጋ ማለት እንድትሉ ትፈልጋለሁ። ያው እኔ የምለው እንደናንተ ነው፣ ተረጋጋ ነው፣ ሌላ ነገር የለም። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በተረፈ በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬው ስላዳመጣችሁኝ ከልብ አድርጌ አመሰግናለሁኝ። ባይ